ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። በዚህኛውም ጥንቅራችን የተወሰኑ ሀገር ቤት ነክ የሆኑ መረጃዎችን እናደርሳችኋለን። ከአህጉራችን አፍሪካም ያሰናዳንላችሁ የተወሰኑ ስፖርታዊ ጥንቅሮች እንደተጠበቁ ናቸው። በአውሮፓም ዛሬ የሚደረጉ ትልልቅ መርሃ ግብሮች አሉ። በተለይም በአውሮፓ ኔሽንስ ሊግ የሩብ ፍጻሜ መልስ ጨዋታዎች 4 ጨዋታዎች ዛሬ ይደረጋሉ። በመላው ዓለም ተጠባቂ ጨዋታዎች ናቸው፣ እናነሳቸዋለን። ትልቅ ክለቦችን የተመለከቱ ወቅታዊ ስፖርት የመረጃ ክፍለ ጊዜያችን ዛሬም እንደተጠበቁ ናቸው። ውድ ቤተሰቦቻችን ማንቸስተር ዩናይትድን መልቀቅ ስለሚፈልገው ግን አሁን ላይ መናገር ስለማይፈልገው ተጫዋች እናነሳለን። ወጣት አጥቂም ለማምጣት ማንቸስተር ዩናይትድ ቤት ንግግሮች መደረጋቸው ተረጋግጧል። ከዛ ውጪ ጉዳት ላይ ረጅም ጊዜ የቆዩ ተጫዋቾች መመለሳቸው እየተረጋገጠ ነው በዩናይትድ በኩል። ይህ መልካም የሚባል ዜና ነው። በቡድን ዜናችን ከማንቸስተር ዩናይትድ ጋር በተያያዘ ቀጣይ ስለሚገጥማቸው ጨዋታዎችና እንደዚሁም ደግሞ አንድ ቁጥራዊ መረጃን የሚሰራ ተቋም ከዩናይትድ ጋር በተያያዘ በተለይም የኢሮፕ ሊግን ዋንጫ በተመለከተ ተጨማሪ መረጃን አግኝተናል። ከዛ ውጪ ብሩኖ ፈርናንዴዝን ከማንቸስተር ዩናይትድ ዝውውር ጋርና የቡድን ዜና ጋር በተያያዙ ተጨማሪ መረጃዎችን ይዘንላችኋል። የአርሰናልን ኮከብ ተጫዋቾች እናነሳለን። በተለይም ትላንትና በብሔራዊ ቡድን ደረጃ ከወጣት እስከ ዋናው ቡድን ተጫዋቾች ድረስ ደምቀው ያመሹበት ነበር። ቢያንስ እስከዚህ ሰዓት ድረስ የጉዳት ዜና የለም። ትላንት በነበሩ ጨዋታዎች ውስጥም የአርሰናል ደጋፊዎች ምናልባት ሲሰሙት በጣም የሚቆጩበት አንድ ዝውውር መቋረጡ ተረጋግጧል። በተለይም የተቋረጠው ድርድሩ ነው። ለመሆኑ ይህ ድርድር በአርሰናል በኩል ለምን ተቋረጠ? አርሰናላውያን እንዲመጣላቸው ስለሚፈልጉት አንድ በጣም ወሳኝ ተጫዋችና ከአጥቂ ስፍራ ጋር በተያያዘ እንደዚሁም ሪያል ማድሪድን ይገጥማል በተባለው የአርሰናል ስብስብ ውስጥ የማይገኙ በጣም አስደናቂ ተጫዋቾችን እናነሳለን። በአርሰናል በኩል በርከት ያሉ የቡድን ዜናዎቻችን ዛሬም እንደተጠበቁ ናቸው። ውድ ቤተሰቦቻችን ትላንትና በሊቨርፑል በኩል ስቴዲየሙ ኦልሞስት ከ2000 በታች ደጋፊን የጎደለው ሌጀንዶች ጨዋታ ነበራቸው። በጣም አዝናኝ ጨዋታ ነበረ። አንፊልድ ሮድ ስቴዲየም እንመለከተዋለን። ከሊቨርፑል ዝውውር ጋር ግን በተያያዘ አንድ ትልቅ ገንዘብ ለማውጣት እቅድ ተይዟል። እስከ 120 ሚሊዮን ዩሮ ወጪ ሊያደርጉበት ስላቀዱት አንድ የሊቨርፑል ዝውውር እናነሳለን። ከዛ በተጨማሪ ግን የሊቨርፑልን ኮከብ ሳላህን በተመለከተም ተጨማሪ መረጃ ለእናንተ የሊቨርፑል ደጋፊዎች እናደርሳለን። በቼልሲ በኩል የቀድሞ ሌጀንዳቸው ፍራንክ ጄምስ ላምፓርድ የሚለው ነገር አለ። ከዛ በተጨማሪ ግን በቼልሲ በኩል የጀደን ሳንቾን ቆይታ ውሳኔ በተመለከተ ተጨማሪ ያገኘናቸው መረጃዎች አሉ። ቼልሲዎች 2 ዝውውሮች ላይ አስገራሚ ስራዎችን እየሰሩ ነው ተብሏል። አንደኛው የሪያል ማድሪዱን ተጫዋች ለማስኮብለል ነው። ሁለተኛው ደግሞ የቱርኩን ተጫዋች ገና 19 ዓመት ተጫዋች ነው ወደ ቡድኑ ለማምጣት ስራዎችን እየሰሩ ነው ተብሏል። የማንቸስተር ሲቲውን አጥቂ ኤርሊንግ ብሩት ሃላንድን እናነሳለን። CR7 ክርስቲያኖ ሮናልዶ በዓለም ዋንጫ ማጣሪያ ጨዋታ አሁንም ከፍተኛው ግብ አስቆጣሪ እሱ ነው። በጣም አስደናቂው ቁጥር ነው። ከሮናልዶ ጋር በተያያዘ ግን ከአንድ ጋዜጠኛ ጋር የገባበት ሰጣ ገባ መነጋገሪያ ሆኗል። እንደውም ጋዜጠኛውን እስከ ማስጠንቀቅም ደርሷል። በጋዜጠኛውና በሮናልዶ መካከል የነበረውን ግብግብ እናነሳለን። የአርሰናል የቀድሞ ሰው አርሰን ቬንገር ስፔን ተገኝተዋል። ከሪያል ማድሪድ ተጫዋች ለማስኮብለል ጥረት ስለሚያደርገው ተጫዋች ባርሴሎና መጠቀም ስላልቻለው አንድ ትልቅ ዝውውር እናነሳለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ እነኝና ሌሎች የተመራረጡ ወቅታዊ ስፖርታዊ መረጃዎችን እያደመጣችሁ ቆይታ ታደርጋላችሁ። እንደው ለጊዜው ግን እንላለን ላይክ እያረጋችሁ አበረታቱን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ቤተሰቡን ካሻችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። እንደ ሁልጊዜው ሀገራዊ ጉዳዮችን አስቀድመን እንጀምር። በድጋሚ መልካም ቆይታ ተመኘን። መሳይ ተፈሪ የኢትዮጵያ ብሔራዊ ቡድን አሰልጣኝ። ጅቡቲ በቅርብ ጊዜ እጅግ በጣም እየተሻሻለ የመጣ ብሔራዊ ቡድን ነው። ስለዚህ ሰኞ ምሽት በመናረገው ጨዋታ ጥንቃቄና ትኩረት ያስፈልገናል። ጨዋታውን በእንደዚህ አይነት መንገድ እንወጣዋለን፣ ያበቃ ነገር የለም ብለዋል ለኢትዮጵያ ብሔራዊ ቡድን በግብጻቸው አርብ ምሽት ከሌሊቱ 6 ሰዓት በነበረው ጨዋታ 2-0 የተሸነፈው ብሔራዊ ቡድን በትላንትናው ዕለት ልምምዱን አጠናክሮ ቀጥሏል እዛው በሞሮኮ ካዛብላንካ። ሰኞ ምሽት ደግሞ የጅቡቲያቸውን የሚያስተናግድ ይሆናል። ከዚህ ጋር በተያያዘ ያስቻለው
በፕሪሚየር ሊግ ከሚጫወቱ በተለይም ደግሞ በእንግሊዝ ፕሪሚየር ሊግ እና በትልቅ የአውሮፓ ሊጎች ከሚጫወቱ ከባባድ ተጫዋቾች ጋር ተሰልፈን ያንን ችግር አልፈን ሰውኛን ማበረታታት እንኳን ባይችል ለምን ይተቸናል ሲል ተቃውሞውን ገልጿል። እኔ ባላገባ እንኳን የቡድን አጋሮቼ ወይም የብሔራዊ ቡድን ሌሎች ተጫዋቾች ግብ ካስቆጠሩ ማሊያን አውልቄ ነው ደስታዬንም የምገልጸው ብሏል። የኢትዮጵያ ብሔራዊ ቡድን አምበል አስቻለው ሰሞኑን በማህበራዊ ትስስር ገጽ ከደረሰበት ትችት በኋላ ነበረ ከተለያዩ ሚዲያዎች ጋር በነበረው ቆይታ ከሰጠው ሐሳብ የተወሰደ ነው። ውድ ቤተሰቦቻችን በአፍሪካ ደግሞ ካገኘናቸው መረጃዎች ውስጥ በተለይም ትላንትና በአፍሪካ የዓለም ዋንጫ የማጣሪያ 2 መርሃ ግብሮች ነበሩ። ቶጎ ከሞሪታኒያ ያደረጉት ጨዋታ 2-2 በሆናቸው ውጤት ሲጠናቀቅ ሱዳን ከሴኔጋል ያደረጉት ጨዋታ ደግሞ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ዛሬም በአፍሪካ ዋንጫ 2 የማጣሪያ ጨዋታዎች አሉ። የዓለም ዋንጫ የማጣሪያ ጨዋታዎች ኢስቱዋኒያ ከሞሪታኒያ፣ ጎረቤት ሀገር ኬንያ ደግሞ ከጋቦን ጋር ነው ዛሬ ጨዋታቸውን የሚያደርጉት። እዚሁ አፍሪካ ላይ ቆይተን የናይጄሪያ ምንጊዜም ከፍተኛ ግብ አስቆጣሪ ለመሆን እየተንደረደረ የሚገኘው ቪክተር ኦስሜን የ12 ጎል ዕድሜ ብቻ ቀርቶታል። ራሺድ የኪኒ ነው እስካሁን ከፍተኛ ግብ አስቆጣሪ በናይጄሪያ እግር ኳስ ታሪክ 37 ግቦች አሉት። አሁን ቪክተር ኦስሜን 25 ደርሷል። በቀጣይነት እንግዲህ ይህንን ሪከርድ የመስበር ፍላጎት እንዳለው ጠቅሷል። ሰሞኑን እንግዲህ ሀገሩ ናይጄሪያን በምታረጋቸውም በአፍሪካ የዓለም ዋንጫ ማጣሪያ ግብ እንዳስቆጠረ ተመልክተናል። በቀጣይም ይህንን ሪከርድ ይቀጥላል ሲል ተደምጧል። ትላንት በአውሮፓም የአውሮፓ የዩኤፋ ኔሽንስ ሊግ እና የአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ቀጥለው ተካሂደዋል። ትላንትና በአውሮፓ የዓለም ዋንጫ ማጣሪያ ጨዋታ እስራኤል ከኢስቶኒያ ጋር ያደረጉት ጨዋታ ተጠባቂ ነበረ። እስራኤል ጨዋታውን ከጨዋታ ብልጫ ጋር 2-1 በሆነ ውጤት አሸንፋለች። ካራን ያኒ የኢስቶኒያ ብሔራዊ ቡድን ተጫዋች በራሱ መረብ ላይና ኢልዳሳ ነው ለእስራኤል ግቦቹን ያስቆጠሩት። እስራኤል ለረጅም ደቂቃ የምትመራበትን ግብ ፓስኮስቲን ላስቆጥሮ ነበር ለኢስቶኒያ፣ ግን ብሔራዊ ቡድኑን ከሽንፈት አልታደገውም። ሌላኛው ጨዋታ በዌልስና በካዛኪስታን መካከል የነበረ ጨዋታ ነው። የቀድሞ ዩናይትድ ተጫዋች ዳንኤል ጄምስ ግብ በማስቆጠር በጀመረበት ጨዋታ ዌልስ 3-1 በሆነ ውጤት አሸንፋለች። ዳንኤል ጄምስ፣ ቤን ዴቪድ እና ሮቤን ማንታውዶ ነበሩ ግቦቹን ለዌልስ ያስቆጠሩት። ታይገ ባህርጊን ብቸኛዋን የካዛኪስታን ግብ በፍጹም ቅጣት ምት ነበረ ማስቆጠር ችሎ የነበረው። ዌልስ በአሰልጣኝ ክሬክ ቤላሚን እጅ ከወደቀች በኋላ እስካሁን ሽንፈት አልገጠማትም። ዌልስ በክሬክ ቤላሚን ስር 4 ድሎች 3 አቻዎችን ማስመዝገብ ችሏል። ብሔራዊ ቡድኑን ከያዘ በኋላ እጅግ በጣም አስደናቂ ጉዞ ላይ ይገኛል። ሌላኛው ተጠባቂ የነበረው ጨዋታ የኖርዌይ ጨዋታ ነው። ኖርዌይ ትላንትና እጅግ በጣም የበላይነት በወሰደችበት ጨዋታ ሞልዶቫን 5-0 በሆነ ውጤት አሸንፋለች። የኖርዌይን 5 የማሸነፊያ ግቦች ሪያርሰን 5ኛው ደቂቃ ላይ፣ ኤርሊንግ ብሮታላንድ 23ኛው ደቂቃ ላይ፣ አስጋርድ 28ኛው ደቂቃ ላይ፣ ሶሎሮዝ 43ኛው እና ዱንሃም 69ኛው ደቂቃ ላይ ግቦቹን ማስቆጠር ችሏል። ከዚህ ጨዋታ ጋር በተያያዘ የሲቲ እና የአርሰናል ተጫዋቾች በሜዳው ላይ የነበራቸውን ፐርፎርማንስ በሁለቱ የክለብ መረጃ ክፍለ ጊዜ እናነሷለን። በአጠቃላይ ትላንትና በዓለም ዋንጫም የአውሮፓ ውስጥ ማለት ነው በአውሮፓ የዓለም ዋንጫ ማጣሪያ ኖርዝ ሜቄዶኒያ ሌችስታይንን 3-0፣ ኖርዌይ ሞልዶቫን 5-0፣ ሞንቴኔግሮ ግሊብረትን 3-1፣ እስራኤል ኢስቶኒያን 2-1፣ ዌልስ ካዛኪስታንን 3-1 እና ቼክ ሪፐብሊክ ፋሮ አይስላንድን 2-1 ያሸነፉበት ጨዋታ ተጠቃሽ ናቸው። ዛሬም እንደዚሁ ጨዋታዎቹ ቀጥለው ይካሄዳሉ። በአውሮፓም በእርግጥ በሁለት ምዕራፍ የሚደረጉ ጨዋታዎች ናቸው። የመጀመሪያው በአውሮፓ ኔሽንስ ሊግ የሩብ ፍጻሜ ጨዋታ ነው። ልክ ምሽት 4:45 ሲል የመልስ ጨዋታ ፈረንሳይ ከክሮሺያ የመጀመሪያውን ጨዋታ 2-0 አሸንፋለች። ፖርቹጋል ከዴንማርክ የመጀመሪያውን ጨዋታ ማሸነፏ ይታወሳል። ጀርመን ከጣሊያን የመጀመሪያውን ጨዋታ 2-1 አሸንፋለች። ስፔን ከኔዘርላንድ የመጀመሪያው ጨዋታ 2-2 ነው የተጠናቀቀው። ዛሬ መልስ ጨዋታ በዩኤፋ ኔሽንስ ሊግ ሩብ ፍጻሜ ይደረግና ያሸነፉት በቀጥታ ወደ ግማሽ ፍጻሜ የሚያልፉ ነው የሚሆነው። በአውሮፓ የኔሽንስ ሊግ እንዲሁም ቀጣይ መርሃ ግብሮች አሉ። ጆርጂያ ከአርሜኒያ፣ ሃንጋሪ ከተርኪ፣ አይስላንድ ከኮሶቮ፣ ስኮትላንድ ከግሪክ፣ ሰርቢያ ከኦስትሪያ፣ ስሎቬኒያ ከስሎቫኪያ፣ ቤልጅየም ከዩክሬን እንዲሁም አየርላንድ ከቡልጋሪያ የሚያደርጓቸው ጨዋታዎች
በዛሬው ዕለት እንግዲህ በጉጉት የሚጠበቁ ጨዋታዎች ናቸው። ውድ ቤተሰቦቻችን ሌሎች ተጨማሪ ስፖርታዊ መረጃዎቻችን ይቀጥሉ። ዛሬ በሩብ ፍጻሜ እጅግ በጣም ወሳኝ ጨዋታ ያለባት ፖርቹጋል ኮከብ ክርስቲያኖ ሮናልዶ ትላንት አወዛጋቢ ጋዜጣዊ መግለጫ ነበረው። በተለይም ከጋዜጠኞች ጋር የነበረው ሰጣ ገባ በጣም መነጋገሪያ ነበረ። እንመልከተው የነበረውን ቆይታ። ፖርቹጋል ብሔራዊ ቡድን አምበል ክርስቲያኖ ሮናልዶ በዛሬው የዴንማርክ የመልስ ጨዋታ ፖርቹጋላውያን ጠንካራ ድጋፍ ያደርጉልን ብሏል። ፖርቱጋላውያን ጠንካራ ድጋፍ እንዲያደርጉልን ጥሪ ያቀርባለሁ ያለው ሮናልዶ እነሱ ከኛ ጋር ከሆኑ የሚያምር ቀን ይሆናል ብሏል። ሮናልዶ አክሎም በዛሬው ጨዋታ እምነት አለኝ ያለ ሲሆን ቀና ብዬ ከስቴዲየሙ መውጣት እፈልጋለሁ ብሏል። ፖርቱጋል ስትሸነፍ መመልከት የሚፈልጉ በርካታ ሰዎች አሉ ሲል ክርስቲያኖ ሮናልዶ ሐሳቡን ተናግሯል። በዛሬው ጨዋታ እኔ ካልተጫወትኩ ፖርቹጋል አሸናፊነቷ ይረጋገጣል ቢባል በፍጥነት እስማማለሁ። ቅድሚያ የምሰጠው ነገርም ለሀገሬ እንጂ ለግል ጉዳይ አይደለም ብሏል። በዛሬው መልስ ጨዋታ ግብ ካስቆጠርኩ እደሰታለሁ፣ ካልሆነ ሌሎች እንዲያስቆጠሩ አደርጋለሁ። የምፈልገው የፖርቹጋልን ድል ብቻ ነው። ጫሜን እስከምሰቀልም ድረስ ለዚህ ብሔራዊ ቡድን እፋለማለሁ ብሏል። በኔሽንስ ሊግ ሩብ ፍጻሜ ጨዋታ በዴንማርክ 1-0 የተሸነፈችው ፖርቹጋል ዛሬ ምሽት 4:45 በሜዳዋና በደጋፊዋ ፊት እንዴት አድርጋ ትወጣዋለች የሚለው ይጠበቃል። ራስመስ ሆይሉንድ ከቀናት በፊት ነበረ ብቸኛዋን እቺን ግብ አስቆጥሮ ክርስቲያኖ ሮናልዶ እንግዲህ በቆመበት ደስታውን የገለጸው። ሆይሉንድ ከጨዋታው በኋላ ይህንን ያደረግኩት በክፋት አይደለም፣ እሱን ስለምወደው ነው፣ ሮናልዶ አርአያ እንደሆነ ማንም ያውቃል ብሎ ነበረ። ሮናልዶ በበኩሉ ትናንት በጋዜጣዊ መግለጫ ላይ ሆይሉንድ እኔን ለማናደድ እንዳላደረገው አውቃለሁ፣ እሱም ሆነ ሌሎች ይህን ሲያደርጉት ማየት ለእኔ ክብር ነው ብሏል። አክሎም ዛሬ የደስታ አገላለጼን ራሴ እንደምጠቀመውና እሱ ደግሞ በተራው እንደሚመለከት ተስፋ አደርጋለሁ ብሎታል ሆይሉንድን። ያው ሮናልዶ የቀድሞ ዩናይትድ ሌጀንድ ነው። ሆይሉንድ ደግሞ አሁን በዩናይትድ እየተጫወተ ይገኛል። ያው በሁለቱ መካከል ምንም አይነት ክፍተት እንደሌለ ሆይሉንድም ሮናልዶም አረጋግጠዋል። ሮናልዶ ታዲያ ከጋዜጠኛው ጋር አንደኛው የገባበት ሰጣ ገባ ጥያቄ ከጠየቀው በኋላ ጋዜጠኛው ወደ ኮምፒውተሩ እየተመለከተ ነበርና ሮናልዶ ጥያቄ ጠይቀኸኝ ጥያቄን እስክመለስልህ ድረስ እኔን ብቻ ነው ማየት የምትችለው፣ ወደ ኮምፒውተሩ ዝቅ ማለት አትችልም፣ አስፈላጊ ከሆነ እደግመዋለሁ፣ እኔን ብቻ እያየ ነው ማድረግ ያለብህ ብሎታል። አስፈላጊ ነገሮችን በጋዜጣዊ መግለጫ ላይ 10 ልናገር እችላለሁ ብሎ ከጋዜጠኛው ጋር ሰጣ ገባ ውስጥ ገብቶ እንደውም ጋዜጠኛው እኔን እያየህ ብሎ ፕሬስ ኮንፈረንስ ውስጥ ያልቅ ድረስ የጠየቁት ጥያቄዎች እሱም እስኪመልስላቸው ድረስ ጎንበስ እንዳይሉ አድርጓቸው ነበር። ሮናልዶ መነጋገሪያ ነበረ። ፔፔ የቀድሞ የሪያል ማድሪድ ተጫዋች የቡድን አጋሩ ነው። በዜግነቱ ሁለቱም ፖርቱጋላውያን ናቸው። ሮናልዶን ከሜሲ ጋር ማወዳደር ማለት እጅግ ሁለት የማይገናኙ ነገሮችን ማወዳደር ነው። ሮናልዶ የማይደክም ላብም ደምም የሌለው ተጫዋች ነው ብሎ የሀገሩን ልጅ አወድሶታል። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ግን ምናልባት ስለ ክርስቲያኖ ሮናልዶ አንድ ተጨማሪ መረጃ ለማድረስ ያክል በዓለም ዋንጫ ማጣሪያም የአውሮፓ ዞንን ከፍተኛ ግብ ማስቆጠር አሁንም ሮናልዶ ነው የሚመራው። ሮናልዶ እስከዚህ ሰዓት ድረስ ለፖርቹጋል ብሔራዊ ቡድን መጫወት በጀመረበትና ሀገራት ለዓለም ዋንጫ ማጣሪያ በሚያደርጉት ጨዋታ 36 ግቦችን አስቆጥሮ ቀዳሚ ነው። ሮቤርት ሌዋንዶስኪ 30 ግቦች አሉት። አንድሪያ ሼፍቼንኮን የቀድሞ የዩክሬን ተጫዋች 26 አለው። ኤዲን ዜኮ 25፣ ፓውሊታ የቀድሞ ፖርቱጋላዊ ተጫዋች 19 ያለውና ሮናልዶ ይሄኛውንም ክብረ ወሰን በእጁ ነው ይዞት የሚገኘው። ዛሬስ ብሔራዊ ቡድኑን ይታደጋል ወይ? ምሽት 4:45 ሲጀምር የሚለይ ጨዋታ ይሆናል። ሌሎች አጫጭር ስፖርታዊ መረጃዎቻችን ይቀጥሉ። ቤተሰቦቻችን ከቃል ስፖርት ጋር በድጋሚ መልካም ቆይታ ተመኘን። ማርክ አንድሬ ተር ስቴገን አሁን ለክለቡ ለመጫወት 3 ሳምንት ብቻ ቀርቶታል። ሃንስ ፍሊኪ አሁን አጣብቂኝ ውስጥ የሚገቡበት ሰዓት መጥቷል። ግን እሳቸው ሼዝኒን አልነካም ብለዋል። አሁን የቡድኑ ቁጥር 1 ግብ ጠባቂያቸው ከ3 ሳምንት በኋላ ለጨዋታ ዝግጁ ሲሆን ምን ያደርጉታል? ተጠባባቂ ወይንስ የሚለው ነገር የሚጠበቅ ነው የሚሆነው። ተጨማሪ የ1 ዓመት ኮንትራትን ለሼዝኒ ለማቅረብ ክለቡ ፍላጎት እንዳለው ሰሞኑን ሲዘገብ እንደነበረ የሚዘነጋ አይደለም። 2021 ላይ ትልቅ ነገር አመልጦታል ባርሴሎና። 2021 ላይ ነበረ ዩሊያን አልቫሬዝን ባርሴሎና በ22 ሚሊዮን ዩሮ እንዲያስፈርም ጥያቄ ቀርቦለት የነበረው። በወቅቱ ንብረትነቱ የሲቲ ግን በተጫዋችነት ደረጃ ደግሞ ለጄሮና እየተጫወተ ይገኝ ነበረ። ነገር ግን ይህን ጥያቄ ውድቅ አድርገው ባርሴሎናዎች በወቅቱ ያስፈረሙት
ፌራን ቶሬዝን ነበረ። ዩሊያን አልቫሬዝን በ22 ሚሊዮን ዩሮ ነው እናስፈርምም ያሉት። እንደሚታወቀው ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ ሲያመራ ወደ 95 ሚሊዮን ዩሮ ወጪ እንደተደረገበት ይታወቃልና ያኔ ትልቁ ተጫዋች አምልጦታል እያሉ ነው ባርሴሎና። መረጃውን ይዞት የወጣው ሪልቮ ነው። ዩሊያን አልቫሬዝ አርጀንቲና ባሸነፈችበትም ጨዋታ በዚህ ሳምንት አሲስት አድርጎ ነበረ። ይህንም ተከትሎ በዘንድሮ የውድድር ዓመት ምርጥ ዓመቱን እያሳለፈ ይገኛል። ተጫዋቹ አልቫሬዝ በክለብ አትሌቲኮ ማድሪድ እና ለሀገሩ አርጀንቲና በአጠቃላይ በ32 ጎሎች ላይ ተሳትፎን አድርጓል። በዚህ ውድድር ዓመት 25 ግቦችን ሲያስቆጥር 7 አሲስቶችን አድርጓል። ይህ ለአንድ 9 ቁጥር አጥቂ እጅግ በጣም አስደናቂ የሚባለው ቁጥር ነው። በቀጣይም ከሀገሩ ጋር ጨዋታ ያደርጋል። ሊዮኔል አንድሬስ ሜሲ እና ላውታሮ ማርቲኔዝ በሌሉበት የአርጀንቲና ብሔራዊ ቡድን ውስጥ በጣም ወሳኙ ተጫዋች ሆኖ እያገለገለ ይገኛል። ዘንድሮ ኬሊያን ምባፔ በርካታ ግቦችን አስቆጥሯል። ኦልሞስት ከ31 በላይ ግቦችን አስቆጥሯል ለሪያል ማድሪድ። በጣም አስገራሚ መረጃ ግን እነኚህ ግቦች ውስጥ ግማሽ ያህሉን ሲያስቆጥር ወይም ወደ 15 የሚጠጉ ግቦችን ሲያስቆጥር ሜዳ ላይ ቪኒሺየስ ጁኒየር አልነበረም። ቪኒሺየስ ጁኒየር ሲኖርም ሳይኖርም ኬሊያን ምባፔ ለቡድኑ ግልጋሎቱ አይቀንስም። ምናልባትም በቀጣይ ስሙ ከትላልቅ የዝውውሮች ምዕራፍ ጋር እየተገናኘ የሚገኘው በተለይም ከሳውዲ ጋር ነው። እስከ 300 ሚሊዮን ዩሮ ለሪያል ማድሪድ የሚቀርብለት፣ ለሱ 200 ሚሊዮን ዩሮ በላይ ደሞዝ የሚቀርብለት በአመት ኮንትራት እንደቀረበለት ይታወቃልና ሪያል ማድሪዶች ቪኒሺየስ ጁኒየርን ቢያጡ የኬሊያን ምባፔ ብቃት እንደማይዋዥቅ ማሳያ ነው። መረጃውን 90 ሚኒትስ ነው በፊት ገጹ ላይ ይዞት የወጣው። ዛሬም እንግዲህ ፈረንሳይም ውጤቱን ቀልብሳ ወደ ግማሽ ፍጻሜ ለማለፍ በምታደርገው ፍልሚያ ኬሊያን ምባፔ ክሮሻን በሚገጥመው ስብስብ ውስጥ ቋሚ እንደሚሆን አሰልጣኙ አረጋግጧል። ባለፉት 10 ጨዋታ ከፍጹም ቅጣት ምት ውጪ አንድም ግብ አስቆጥሮ አያውቅም ለፈረንሳይ ብሔራዊ ቡድን። በተቃራኒው ግን የቡድን አጋሩና የእንግሊዝ ብሔራዊ ቡድን የአማካይ ስፍራ ተጫዋች ጁድ ቤሊንግሃም ዘንድሮ ለሪያል ማድሪድም ለሀገሩ እንግሊዝን በጣም ወሳኙ ተጫዋች ነው። 21 ዓመት በታች ሆኖ ለእንግሊዝ ብሔራዊ ቡድን በርካታ ጨዋታዎችን በማድረግ ቀዳሚ ተጫዋች መሆን ችሏል። 41ኛ ጨዋታውን ነው ለእንግሊዝ ብሔራዊ ቡድን ባለፈው ሳምንት ያደረገው። አሲስት አድርጎም በአጠቃላይ ለሪያል ማድሪድ እና ለእንግሊዝ ብሔራዊ ቡድን ዘንድሮ 24ኛ የግብ አስተዋጽኦ ሆኖለታል። ፈረንሳዊ አማካይ ኦሪየል ቹዋሚኒ በርካቶች ሉካ ሞድሪች የሪያል ማድሪድ የእግር ኳስ ሌጀንድ ነው ይላሉ። የሪያል ማድሪድ ሌጀንድ ነው ይላሉ። የሪያል ማድሪድ ብቻ ሳይሆን የእግር ኳስም ሌጀንድ ነው ብሎታል ሉካ ሞድሪችን። አሁንም ከኛ ጋር እንዲቀጥል እንፈልጋለን። ሪያል ማድሪድ ቤት ጫማ እንዲሰቅል እንፈልጋለን። እጅግ በጣም አስደናቂ የማይዋዥቅ ብቃት ያለው ተጫዋች ብሎ አወድሶታል። ተጫዋቹ እንግዲህ በዛሬው ዕለት በእርስ በርስ የሚፋለሙ ይሆናል በፈረንሳይና በክሮሻ መካከል በሚደረገው ጨዋታ ኦሪየል ቹዋሚኒና እንግዲህ ሉካ ሞድሪች በተቃራኒው የሚፋለሙ ይሆናል። ሃካን ቹዋንጉሉ የሪያል ማድሪዱን ኮከብ እኔ ወደምጫወትበት ክለብ መምጣት አለበት እያለ ነው። ሁለቱም ቱርካዊ ናቸው። ሃካን ቻንጉሉ በጣሊያን ሴሪ በኢንተር እጅግ በጣም አስደናቂው ተጫዋች ነው። አርዳ ጉለር ደግሞ በሪያል ማድሪድ ጊዜ ለማግኘት እየታገለ ያለ ተጫዋች ነው። ሃካን ቻንጉሉ አርዳ ጉለር በጣም አስፈላጊ ተጫዋች ነው እና በጣም የምወደው ወንድሜም ነው። በእርግጥ እኔ አርዳ ጉለር ማድሪድን ለቆ ወደ ኢንተር ሚላን እንዲመጣ ፈልጋለሁ። በቂ የመጫወቻ ጊዜ ያስፈልገዋል። ለኢንተር ሚላን አብረን እንድንጫወትም ሻለሁ ብሏል። አርዳ ጉለር ግን እስካሁን ባለ ሰዓት ሪያል ማድሪድን የመልቀቅ ምንም አይነት ፍላጎት እንደሌለው ይታወቃል። በበርካታ የአውሮፓ ክለቦች ይፈለጋል። ሪያን ቼርኪ ዘንድሮ ደግሞ በጣም አስደናቂ ውድድር ዓመትን እያሳለፈ ነው። እንግሊዝን በገጠመው የፈረንሳይ ከ21 ዓመት በታች ቡድን በዚህ ሳምንት እንኳን 2 አስደናቂ አሲስቶችን አበርክቷል፣ ግብም አስቆጥሯል። ይህ ተጫዋች በዘንድሮ ውድድር ዓመት ብቻ በአጠቃላይ ለሀገሩና ለክለቡ ኦሎምፒኬ ወደ 16 የሚጠጉ የግብ አስተዋጽኦችን አበርክቷል። ገና 21 ዓመቱ ነው። 20 ሚሊዮን ዩሮ ደግሞ ለዚህ ተጫዋች ውል ማፍረሻ የቀረበበት ነው። በርካታ ክለቦች እየፈለጉት ይገኛሉ። ቲኤንቲ ስፖርት የክረምት ትልቁ ዝውውር ይሆናል ብለዋል። የቀድሞ የአርሰናል ቬንገር አሁን በፊፋ ውስጥ ተቀጥረው ስራዎችን እየሰሩ ይገኛሉ። አርሰን ቬንገር ትላንት ወደ ስፔን አቅንተው ከቶኒ ክሩስ ጋር ተገናኝተዋል። እንደሚታወቀው ጀርመናዊ የመሃል ሜዳ ተጫዋች የነበረው በማድሪድ ከተማ ማለት ነው ቶኒ ክሩስ አካዳሚ የሚል የተጫዋቾች እንግዲህ አካዳሚ መክፈቱ የሚዘነጋ አይደለም። ትላንትና አርሰን ቬንገር በዛው ተገኝተው እንግዲህ በልምምድ ማዕከሉ ጉብኝት አድርገዋል። ለቶኒ ክሩስም ስጦታ አበርክተውለታል።
በጀመረውም ስራ መደነቃቸውን ገልጸው በአውሮፓ ውስጥ እግር ኳሱን በትልቁ የሚቆጣጠሩ የአካዳሚ ተጫዋቾችን ከሱ ዘንድም እንደሚጠብቁ ነው የነገሩት አርሰን ቬንገር። አንድ ለየት ያለ መረጃ እናድርሳችሁና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃ እናልፋለን። ማታራዚ ነው ከዝላታን ጋር የሊግ ዋንጫን ማሳካት ይቻላል፣ የአውሮፓ ሻምፒዮንስ ሊግ ግን የሚታሰብ አይደለም ብሏል። የሊግ ዋንጫን ከሱ ጋር አነሳን። ዝላታን በመልበሻ ክፍል እንዲህ አለ፣ ወደ ሌላ ክለብ ሄዳለው፣ ያኔ ያለኔ ዋንጫ ማንሳት እንዴት እንደሚከብዳችሁ ታያላችሁ ብሎ ነበር። ጆዜ ሞሪኖ በሁሉም እንግዲህ ተጫዋቾች ፊት ያለ ዝላታን ኢብራሂሞቪች ዋንጫ እንዴት እንደምናነሳ ልናሳየው ይገባል አለ። ጆዜ እንዳለውም ሁሉንም ዋንጫዎች ሻምፒዮንስ ሊጉን ጨምሮ አነሳን፣ ስለዚህ ዝላታን ሲኖር ዋንጫ ይነሳል፣ ዝላታን ሲኖር ግን የአውሮፓ ሻምፒዮንስ ሊግ የሚታሰብ ነገር አይነበረም ብሏል። ዝላታን እና የአውሮፓ ሻምፒዮንስ ሊግ ተገጣጥመው እንደማያውቁ ይታወቃል። ዝላታን በእግር ኳስ ውስጥ ሁሉን ነገር ካረጉ ግን ደግሞ እንደ ዓለም ዋንጫና የአውሮፓ ሻምፒዮንስ ሊግ ዋንጫን ካላዩ ተጫዋቾች አንደኛው ነው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ነው። ተወዳጁን የእንግሊዝ ፕሪሚየር ሊግ የተመለከቱ ተጫዋቾቹን፣ ክለቦቹና ወቅታዊ መረጃዎችን እያደረስናችሁ ቆይታ እናድርግ። መልካም ቆይታ ተመኘን። የማንቸስተር ሲቲው የፊት መስመር ተጫዋች ኤርሊንግ ብሮት ሃላንድ በፕሪሚየር ሊጉ ሁለተኛው ከፍተኛ ግብ አስቆጣሪ ነው። በእርግጥ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዘመን 36 ግቦችን በማስቆጠር ሪከርዱ በእጁ እንዳለ ይታወቃል። አሁን ደግሞ ለሀገሩ እየተጫወተ ይገኛል። ትላንትናም ግብ አስቆጠረ። ኤርሊንግ ብሮት ሃላንድ ለሀገረ ኖርዌይ 40ኛ ጨዋታውን አድርጎ 39ኛ ግቡን ያስቆጠረው፣ 4 አሲስቶች ነበሩት። በድምሩ በ40 ጨዋታ 43ኛ የግብ አስተዋጽኦ ላይ ደርሷል። እጅግ በጣም ልዩ ነበረ። ትላንትናም ይህ የማንቸስተር ሲቲ የፊት መስመር አጥቂ ኤርሊንግ ብሮት ሃላንድ 78 ደቂቃዎችን ተጫውቷል። አንድ ግብ፣ 20 ኳስ ነክቷል። 8 እንግዲህ ኳሶችን ለቡድን አጋሮቹ በትክክል አቀብሏል። ከመቶኛ ካየነው ወደ 73 በመቶ ነው። 5 ኳሶችን ተቃራኒ ፍጹም ቅጣት ምት ውስጥ ነክቷል። 2 የአንድ ላይን ግንኙነቶችን አሸንፏል። 2 ሙከራዎችን አድርጓል። 1 ኳስ ነጥቋል። 1 ኳስ ከግብ ክልሉ አርቋል። 1 ግብ ዕድል ፈጥሯል። ትላንትና ድንቅ ነበረ። ብዙ የሚተቸው ከኳስ ጋር ጥሩ አይደለም እየተባለ ነበረ በሲቲ መለያ። ትላንትና ከሀገረ ኖርዌይ ጋር ግን በነበረው ጨዋታ በተለይም ቁጥራዊ መረጃዎቹን ካየን ትላንትና ግን ምቾት ተሰምቶት ሲጫወት ነበረ። የቼልሲ ባለቤት በዝውውር አይታሙም። እንደሚታወቀው ተወድበው በርካታ ተጫዋቾችን ያመጣሉ፣ ገንዘብ ይከፍላሉ። እሳቸው ከመጡ በኋላ ራሱ ክለቡም ኦልሞስት ወደ $1 ቢሊዮን የሚጠጋ ወጪን ለማድረግ የተቃረበ ክለብ ነው። ታዲያ ይህ ክለባቸው አሁን ደግሞ የሪያል ማድሪዱን ተጫዋች ተመኝቷል። ቼልሲዎች በቀጣይ ቪኒሺየስ ጁኒየር ከሪያል ማድሪድ ጋር በኮንትራት ጉዳይ የማይስማማ ከሆነ በአውሮፓ እግር ኳስን የሚቀጥልበትን መንገድ ለማመቻቸት ጥረት ያደርጋል ተብሏል። ለሚታወቀው የሳውዲ ፕሮ ሊግ በአመት 200 ሚሊዮን ዩሮ በአጠቃላይ በሚቆይበት 5 ዓመት ደግሞ 1 ቢሊዮን ዩሮ አዘጋጅተውለታል በደሞዝ መልክ። ይህ እጅግ በጣም የተጋነነ የሚባል ገንዘብ እንደሆነ ይታወቃል። ታዲያ ቪኒሺየስ ጁኒየር ከሪያል ማድሪድ ጋር መቀጠል ዋነኛ ዕቅዱ ቢሆንም ምናልባትም ግን ጫናዎች ሊኖሩበት ይችላሉ ብሏል። ከፍሎሬንቲኖ ፔሬዝ ጋር መግባባት የማይችሉ ከሆነ መዳረሻው ሳውዲ ይሆናል ቢባልም ቼልሲዎች ግን በዚህ መሃል ለመግባት ነው ጥረት እያደረጉ የሚገኙት። ሌላኛው ቼልሲ የቱርኩን በፌነርባቼ እየተጫወተ የሚገኘውን የ19 ዓመቱን የመሃል ተከላካይ ዩሱፍን ማስፈረም ይፈልጋሉ ተብሏል። ውይይቶችን ማድረጋቸው ተረጋግጧል ከተጫዋቹ ከቅርብ ሰዎች ጋር። በቀጣይ 19 ዓመት ታዳጊ ለማምጣት በሚደረገው ጥረት ላይ ደግሞ ከፍተኛውን እንቅስቃሴ ያደርጋሉ ተብሎ ይጠበቃል። እንደሚታወቀው ቼልሲ 2 ተጫዋቾችን ከስፖርቲንግ ሊዝበን ባለፈው ሳምንት እንዳስፈረመ ይታወቃልና የቼልሲ ድርድር እንደሌሎች ክለቦች ወጣ ገባ ያለው ድርድር አይደለም። ድርድር ጠንክረው ከጀመሩ ተጫዋቾችን እንደሚያስፈርሙ ባለፉት 2 ሳምንታት አሳይተውናል። ከጄደን ሳንቾ ጋር በተያያዘ ፋብሪዚዮ ሮማኖ አንድ ማረጋገጫን ሰጥቷል። ቼልሲዎች ተጫዋቹን ለማንቸስተር ዩናይትድ አሳልፈው የሚሰጡበት የህግ አግባብ ቢኖርም ቅጣትም ተጨምሮበት ማለት ነው ቼልሲ ላይ የህግ አግባብ ቢኖርም እስከዚህ ሰዓት ድረስ ግን ቼልሲዎች ተጫዋቹን ለዩናይትድ አሳልፈው በመስጠት ጉዳይ ላይ ከውሳኔ እንዳልደረሱ አረጋግጧል። በቼልሲ በኩል ቀሪ ጨዋታዎችን መመልከት ይፈልጋሉ። ጄደን ሳንቾ በቀሩት ጨዋታ ቡድኑን በተለይም በአውሮፓ ሻምፒዮንስ ሊግ በማሳተፍ ሂደት ላይ ያለውን ተጽዕኖ ይገመግማሉ። በቼልሲ ሁሉንም ነገር ለመወሰን አመቱ መጠናቀቅ አለበት ብሏል ፋብሪዚዮ ሮማኖ። እናም በአመት ውስጥ እንግዲህ ቼልሲ በሚያጠናቀቅበት ሁኔታ ጄደን ሳንቾ በክለብ ውስጥ በሚኖረው ቀጣይ
የውጤት ማስመዝገብ ሂደት ውስጥ የሱ ተጽዕኖ ከተገመገመ በኋላ ለዩናይትድ ቅጣቱን ከፍለን እንመልሰው ወይንስ ለዩናይትድ ገንዘቡን ከፍለን ቋሚ እናደርገው በሚለው ጉዳይ ላይ ከውሳኔ እንደርሳለን የሚል ሁኔታ ነው በቼልሲ በኩል የተቀመጠው ብለዋል። የቀድሞ የቼልሲ ተጫዋችና አሰልጣኝ ፍራንክ ጄምስ ላምፓርድ ስለ ቀድሞ ተጫዋች ንጎሎ ካንቴ ሐሳቡን ያጋራል። በዩኤፋ ሱፐር ካፕ 105 ደቂቃ ከተጫወተን በኋላ እግሮቼ ዛሉ፣ እንግዲህ መሮጥ አልችልም አለኝ እና ከጥቂት ሰከንዶች በኋላ አንድ ኳስ ለማስጣል 50 ሜትሮችን ሲሮጥ ተመለከትኩት። ንጎሎ ካንቴ በቼልሲ ውስጥ ካዩዋቸው ተጫዋቾች ውስጥ ምንም ሳይደክም መጫወት የሚችል ተጫዋች ነው። ድካም የሚባል ነገር አታዩበትም። ወዲያው ሲሯሯጥ እንመለከተዋለንና እጅግ በጣም ያስደነቀኝ ተጫዋች ነበር ብሏል። አሁን ደግሞ ሞይሰስ ካይሴዶ ቀጣዩ ንጎሎ ካንቴ እየተባለ እንደሆነ ይታወቃል። በሰማዮቹ ቤት ከሊቨርፑል ጋር በተያዘ ትላንትና አንፊልድ ጢም ብሎ ነበረ። ያውም በሌጀንዶች መካከል የነበረ የገቢ ማሰባሰቢያ ጨዋታ ነበረ በሊቨርፑል ሌጀንዶች እና በቼልሲ ሌጀንዶች መካከል። አንፊልድ እንደሚታወቀው ኦልሞስት ወደ 60,000 ደጋፊዎችን መያዝ ይችላል። ትላንትና 58,865 ታዳሚዎች ተገኝተው ሲያበረታቱቸው ነበረ ሊቨርፑላውያንን። የሊቨርፑል ሌጀንዶችም ያላሳፈሯቸውም እነኚህ በርካታ የሊቨርፑል ደጋፊዎችን በበጎ አድራጎቱ ጨዋታ 2-0 ቼልሲን አሸንፈዋል። የሊቨርፑል ሌጀንዶችን ሁለቱንም ግቦች ቆመተ መለሎ ፒተር ክራውች በአስደናቂ ሁኔታ ነው ግቦችን ሲያስቆጠር የነበረው። ደስታውንም ያው ድሮ ሊቨርፑል መለያ ለብሶ ሲጫወት በነበረ መንገድ እንግዲህ ደስታውን ገልጾ ደጋፊዎችንም ሲያዝናናቸው ነበረ። ትላንት ሁለት አስደናቂ ግቦችን አስመለከተን። ልዩ ነበረ ቀኑ። ጨዋታውን ግን ተመለከታችሁ ስንቶች ነበራችሁ? በሐሳብ መስጫ ሳጥናችን ላይ ጨዋታውን የተከታተላችሁ አድርሱን። ከሊቨርፑል ዝውውር ጋር በተያያዘ ሊቨርፑሎች አሁንም የመሃል ተከላካይ የማምጣት ነገር በቨርጅል ቫንዳይክ ቆይታ ብቻ የተመሰረተ አይደለም እየተባለ ነው። ዲያን ሁይሰንን ቀጣዩ እቅዳቸው ስለሆነ ቨርጅል ቫንዳይክ በክለቡ ቢቆይም ባይቆይም ተጫዋቹን ማምጣት ላይ እንደሚሰሩ ፋብሪዚዮ ሮማኖ ያረጋግጧል። ገና ወጣት የ19 ዓመት ታዳጊ ተጫዋች ነውና በረጅም ጊዜ ቨርጅል ቫንዳይክንም እንዲተካላቸው እቅድ አላቸው ለቀጣይ ዓመት ብቻ ሳይሆን። ስለዚህ ይህ ዝውውር ላይ ሊቨርፑሎች ጥብቅ ስራዎችን ይሰራሉ። ሪቻርድ ሂውዝ ደግሞ ከተጫዋቹ ጋር ያላቸው ቅርበት ምናልባትም ከሪያል ማድሪድ ሊቨርፑልን እንዲመርጥ ለማሳመን ጥሩ አጋጣሚ ሊሆን ይችላል ለሊቨርፑልያን። የሳላን ተተኪ ማፈላለግ አሁንም እንደቀጠለ ነው። በሌላኛው ክንፍ የሚጫወተው ዲያዝ እንዳለ ነው። ኤድሞላ ሉክማን ተይዟል በዚህ ዝርዝር ውስጥ። በዋነኝነት ግን ከሊቨርፑል ጋር ስሙ ከባለፈው ዓመት ጀምሮ ካስታወሳችሁ ሲያያዝ የነበረውም የሪያል ማድሪዱ ሮድሪጎ እንደነበረ ይታወቃል። ለሪያል ማድሪድ እስከ 120 ሚሊዮን ዩሮ አቅርበው ተጫዋቹን በረጅም ጊዜ ኮንትራት ማስፈረም ይፈልጋሉ ሊቨርፑሎች ሳላህን ለመተካት ማለት ነው። ከባዱ ነገር ግን አሁን ለሪያል ማድሪድ 120 ሚሊዮን ዩሮ ማቅረቡ ሳይሆን ከባዱ ነገር ተጫዋቹን ማሳመን ነው። አሁንም ተጫዋቹ በቪኒሺየስ ጁኒየር፣ ኬሊያን ምባፔ እነ ጁድ ቤሊንግሃም ጭምር ቦታው እንደተወሰደበት እየታወቀ ግን በዛው ክለብ ውስጥ መቀጠልን ይፈልጋልና በቀጣይነት በተለይም በሊቨርፑል በኩል ለሪያል ማድሪድ ከሚያቀርቡት 120 ሚሊዮን ዩሮ በተጨማሪ ተጫዋቹን ማሳመን ትልቁ ስራ ይሆናል። ሳላህ እንደሚታወቀው አሁን በሊቨርፑል ቤት ወደ 182 የሚጠጉ የፕሪሚየር ሊግ ግቦች አሉት። በጣም ወሳኙ ተጫዋቹን ለመተካት በጣም አስቸጋሪ ይመስላል። ሳላህ ግን ለፕሪሚየር ሊጉ በሊቨርፑል መለያ ሲጫወት የመጀመሪያው አይደለም። ከ11 ዓመታት በፊት የቼልሲ ንብረት ነበረ ከባዜል አስፈርመውት። ያኔ ከ11 ዓመት በፊት ልክ በዚች ቀን ነበር የመጀመሪያውን የፕሪሚየር ሊግ ግብ አስቆጥሮ የነበረው። በቼልሲ መለያ አርሰናል ላይ ነበረ በወቅቱ ሳላህ ገቢ ያስቆጠረው። ከዛ በኋላ ወደ ፊዮረንቲና ቀና በኋላም ላይ እንግዲህ ወደ ፕሪሚየር ሊጉ መልሰውት ሊቨርፑሎች ሌጀንድ በሚባል ደረጃ ብቃቱን እያሳየ ይገኛልና እሱን ለመተካት የሚደረገው ጥረት አሁንም በሊቨርፑል ዘንድ እንደቀጠለ ነው። ትላንትና በኤምሬትስ አንድ ጨዋታ ነበረ። በአርሰናል ሴቶችና በሊቨርፑል ሴቶች መካከል የነበረ ጨዋታ ነው። በዚህ ስቴዲየም ደግሞ የአርሰናል ሴቶች ቡድን በሳምንቱ አጋማሽ ሪያል ማድሪድን ያስተናግዱበታል። በሴቶች የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ የመጀመሪያውን ጨዋታ በሪያል ማድሪድ ሴቶች 2-0 ተሸንፈው ነበረ። ትላንትና ታዲያ ጥሩ መነሳሳትን የሚፈጥር ውጤት አስመዝግቧል። አርሰናሎች በኤምሬትስ ስቴዲየም ሊቨርፑልን 4-0 ያሸነፉት። ፎርድ እንዲሁም ደግሞ ካንዴቲ 2 ግቦችን ለአርሰናል ስታስቆጥር ለየት ያለው ነገር ግን የሊቨርፑሏ ተጫዋች ማቲዩስ 2 ግቦችን
በ29ኛውና በ69ኛው ደቂቃ ላይ ራሷ ላይ አስቆጠረ ነበረና መነጋገሪያ ነበረ። ሁለት ግቦችን በራሷ ላይ ማስቆጠር የአርሰናል ሴቶች ቡድንን ግን ጥሩ መነቃቃት ይፈጥራል የተባለ ውጤት ነበረ። ትላንትና በኤምሬትስ ተገኝተው በርካታ ደጋፊዎች ያዩት ጨዋታ ነበረ። አርሰናል ቤት ስለተቋረጠው ዝውውር እናንሳ። ብሩኖ ጉማሬሽ ነው። ብሩኖ ጉማሬሽን ለማስፈረም አርሰናል ቤት ድርድር እንደነበረ ፋብሪዚዮ ሮማኖ አረጋግጦታል። ግን ድርድሩ የነበረው በኤዱ ጋስፐር ጊዜ ነው። አሁን ላይ አርሰናሎች በዝርዝራቸው ውስጥ ያካተቱት በቀጣይ ክረምትም ተጫዋቹን ማግኘት በሚቻልበት ሁኔታ መረጃዎችን ያሰባሰቡ ቢሆንም አሁን ላይ ግን ምንም አይነት ውይይቶችና ድርድሮች እየተደረጉ እንዳልሆነ አረጋግጧል። በኤዱ ጋስፐር ጊዜ ጉማሬሽ በአርሰናል ዝርዝር ውስጥ ይገኝ ነበረ፣ ንግግርም ተደርጎ ነበረ። አሁን ግን በአዲስ ዳይሬክተር አንድሪያ ቤርታ ምንም አይነት ስራዎች እየተሰሩ አይደለም። በሀሳብ ደረጃ ግን አርሰናሎች ብሩኖ ጉማሬሽን ለማስፈረም ፍላጎት እንዳላቸው አረጋግጫለሁ ብሏል ፋብሪዚዮ ሮማኖ። እጅግ በጣም ምርጥ ተጫዋች ነው በቦታው ላይ ምንም ጥርጥር የለውም። በርከት ያሉ የአርሰናል ደጋፊዎች ደግሞ የሳካ ተተኪ እንዲመጣላቸው ይፈልጋሉ። በተለይም ሳካ ሲጎዳ ቡድኑ እንዴት ሚዛኑን እንደሳተ በተለይ በማጥቃት ሂደት ላይ በጣም እንደተቸገረ የተመለከቱ አርሰናላውያን የብሬንትፎርድ አጥቂ ብሪያን ምቤሞ ወደ ሌሎች ክለቦች የሚያመራ ከሆነ ክለባቸው በዚህ ዝውውር ላይ በነቃት እንዲሳተፍ ይፈልጋሉ ብሏል። መረጃውን ፉትቦል ኢንሳይደር ነው ይዞት የወጣው። በእርግጥ አርሰናል በዋነኝነት የ9 ቁጥር አጥቂን ወደ ቡድኑ ማምጣት በትልቁ የሚሰሩበት ስራ ነው። በእርግጥ ማይክል አርቴታ ለአርሰናል ደጋፊዎች ቃል ገብቶ ነበረ በጥር ሰርፕራይዝ እናደርጋቸዋለን ብለው። በርካቶች እንደውም የዩናይትድን ራሽፈርድ ሊያመጡ ነው ብለው ሲጠብቁ ነበር፣ አልተሳካሚያም። አሁን ታዲያ ቀጣይ ክረምት ላይ አጥቂዎችን ለማምጣት በርካታ ዝርዝሮችን እያዩ ነው። ከፕሪሚየር ሊግ ልምድ እስካላቸውም በውሰት ገበያ ላይ እስካሉ የአውሮፓ ትልቅ አጥቂዎች እየተመለከቱ ነው። ቀጣይ ከአይንትራክ ፍራንክፈርት ይለያያል ተብሎ የሚጠበቀውን ሁጎ ኢቲኬን ለማስፈረምም እንደዚሁ ፍላጎት አላቸው። በእርግጥ የዚህ ተጫዋች ፈላጊ አርሰናል ብቻ አይደለም፣ በርከት ያሉ ትልቅ ክለቦች ዩናይትድን ጨምሮ በዚህ ዝርዝር ውስጥ እንዳሉ ይታወቃል። አርሰናል ከሪያል ማድሪድ ኤፕሪል 8 ኤምሬትስ ላይ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ይደረጋል። በዚህ ጨዋታ ላይ ግን በአርሰናል በኩል በጣም ወሳኝ ተጫዋቾች እንደማይገኙ እየተረጋገጠ ነው። ሪካርዶ ካላፊዮሪን ጨምሮ ማለት ነው። ያው ጋብሪኤል ጄሱስ፣ ሃቨርዝ፣ ስተርሊንግ፣ ቶሚያሱ አስቀድመው የሌሉ ናቸውና በዋናው ቡድን ውስጥ መጫወት የሚችሉት ካላፊዮሪ፣ ጋብሪኤል ጄሱስ፣ ሃቨርዝ ነኚህ ተጫዋቾች አይገኙም። የሳካ ጉዳይ በአጠራጣሪ ተይዟል። አርሰናል እና የሕክምና ቡድን አባላት የአርሰናል አሰልጣኝ ስታፍ አባላትና የሕክምና ቡድን አባላት በጋራ የሚወስኑት ነው ሳካ ይሰለፍ አይሰለፍ የሚለውን ጉዳይ። ቀኑ ሲደርስ የምናጠራ ይሆናል። ትላንትና ኖርዌይ 5-0 ስታሸነፍ ማርቲን ኦዴጋርድ ለብሔራዊ ቡድኑ 10 ቁጥር መለያን ለብሶ ተጫውቶ አንድ አሲስት አድርጓል። ሶሎሮዝ ላስቆጠራት ግብ አሲስት አድራጊ እሱ ነበረ። በጨዋታውም ላይ 8.2 ሬቲንግ ተሰጥቶታል። ከሱ በላይ ሬቲንግ ያገኘ ተጫዋች የለም። እጅግ በጣም አስደናቂ ብቃቱን ትላንትናም የአርሰናል ኦዴጋርድ ከሀገሩ ጋር አስመልክቶናል። የእንግሊዝ ከ17 ዓመት በታች ቡድን ስሎቫኒያን 3-2 ባሸነፈበት ጨዋታ የሊቨርፑል የአካዳሚ ተጫዋች የሆነው ማክስ ዶማንም ትላንት አሲስት አድርጓል። ይህ ተጫዋች እጅግ በጣም የተለየ ነው። በአርሰናል ዋናው ቡድን ውስጥ የማጫወት ፍላጎቱላ ማይክል አርቴታ እንዳላቸው ሰሞኑን ሲዘገበ ነበረ። በአርሰናል ወጣት ቡድን ውስጥ ግን ማክስ ዶማን በላይ ደግሞ ያለው የግራ ተከላካዩ ማይል ሉዊስ ስኬሊ ሰሞኑን አነጋጋሪው ተጫዋች እንደነበረ እንነቃለን። የቀድሞ ዩናይትድ ተጫዋች ሪዮ ፈርዲናንድ በሱ ብቃት ተገርም ያለው እጅግ በጣም አስደናቂ ነው። በተለይ በመጀመሪያ ጨዋታው የመጀመሪያ ግቡ በጣም ተደንቄበታለሁ ብለዋል። ቶማስ ቱሄልም በዚህ ግጥሚያ ላይ ቆራጥ ነበረ፣ ለኛ ጎል አስቆጥሮልናል። በካምፕ ውስጥ አስደናቂ ነበር። በራስ መተማመን ስሜቱም የተሞላ ነው። ግልጽና በሳለ ስብዕና ያለው ተጫዋች ነው ብሎታል። ሰውነቱን የሚጠቀምበት መንገድ፣ ኳስን የሚሸፍንበት መንገድ፣ የሚፋለምበት መንገድ በሙሉ ወጣት ተጫዋች አይመስልም። ግንዛቤው በጣም ከፍ ያለ ነው። ለማይል ሉዊስ ስኬሊም አርሰናል ምርጡ ቦታው ነው ብለውታል ቶማስ ቱሄል። ስለዚህ በአርሰናል እየተጫወተ መቀጠል አለበት። በአርሰናል ቤት ከዚህ በላይ ነገሮችን ማሳየት ይችላል ብለዋል። በአርሰናል ቤት በጣም ወሳኙ ተጫዋች ነው። እንግዲህ ኮንትራት ከሚጠበቃቸው ተጫዋቾች በአርሰናል ቤት አንደኛው ከኢታን ዋኔሪ ቀጥሎ ይህ ተጫዋች እንደሆነ ይታወቃል።
በማንቸስተር ዩናይትድ ቤት አልሳካ ካለው በኋላ አንቶኒ በሪያል ቤት ግን ነገሮች ጥሩ ሆነውለታል። በሪያል ቤት ኮንትራት መፈረም እንደሚፈልግ ነው በርካታ ምንጮች እያረጋገጡ የሚገኙት። ተጫዋቹ ግን ሰሞኑን በተለይ ወኪሉም ለሩበን አሞሪም ምላሽ ሲሰጥ አንቶኒ ችግር የፊዚካል ችግር ነው። ፕሪሚየር ሊግ በጣም ፊዚካሊ ፍልሚያዎች ይበዙታል። ላሊጋው በዚህ ትንሽ ለአንቶኒ ተመችቶታል ቢልም ወኪሉ በዚህ ሐሳብ አልስማማም ሲል አንቶኒ ግን ነገሩን ለማብረድ ለሩበን አሞሪም ክብር አለኝ ለዩናይትድ ክብር አለኝ ብሎ ምላሽ ሰጥቶ ነበር። አሁን ደግሞ ክለቡን ዩናይትድን በቋሚነት ለቆ በሪያል ቤት ራሱን ማሳደግ ይፈልጋልና ግን አመቱ እስኪጠናቀቅ ድረስ በቆይታው ዙሪያ ሐሳብ መስጠት አይፈልግም ተብሏል። ግን ፍላጎቱ በዛው መቆየት ነው ተብሏል። ከአርሰናል ቾዶ ኦቢ ማርቲን ለታዳጊ ቡድን አምጥቶ ነበር ማንቸስተር ዩናይትድ። ግን ወደ ዋናው ቡድን እሱ መግባቱን ተከትሎ የኦሎምፒያኮሱን የ17 ዓመት የፊት መስመር አጥቂ ቻርላማፖስን ማስፈረም ይፈልጋሉ ተብሏል። ይህ ተጫዋች ግሪካዊ ነው። እጅግ በጣም አስደናቂ የሚባል ገና ወጣት ተጫዋች ነው። ለአካዳሚ ቡድን ማንቸስተር ዩናይትድ ይህን የ17 ዓመት አጥቂ የቾዶ ኦቢ ተተኪ አድርገው ማምጣት ይፈልጋሉ። በርከት ያሉ ጉዳት ላይ ነበሩ የማንቸስተር ዩናይትድ ተጫዋቾች እየተመለሱ ነው። የተረሳው ተጫዋች ሉክ ሾ ነው። አንድ ዓመት አልፎታል። ድፍን አንድ ዓመት አልፎታል ለዩናይትድ መለያውን ለብሶ ከተጫወተ። ታዲያ ሉክ ሾ ወደ ሳር ልምምድ በዚህ ሳምንት እንደሚመለስ ተረጋግጧል። እንግዲህ ባለፈው 3 ወራት ገደማ በፊት ወደ ሳር ልምምድ ተመልሶ እንደገና ገርሽቶበት ነው ጉዳቱ ወደ ሕክምና አምርቶ የነበረው። አሁን ወደ ሳር ልምምድ ከቀጣይ ሳምንት ጀምሮ እንደሚመለስ ተረጋግጧል። እሱ ብቻ አይደለም፣ በርከት ያሉ ተጫዋቾች በማንቸስተር ዩናይትድ በኩል ከኢንተርናሽናል ብሬክ በኋላ ለቡድኑ ግልጋሎት ይሰጣሉ ተብሎ ይጠበቃል። ኮቢ ሜኖ፣ ሃሪ ማጓየር፣ ሌን የሮ፣ ሜሰን ማውንት፣ ሃይደን ኤቨንን ጨምሮ ሉክሾም ማለት ነው በማንቸስተር ዩናይትድ የተወሰኑ ተጫዋቾች ይመለሳሉ ተብሎ ይጠበቃል። ለዋናው ቡድን መጫወት የሚችሉና ሲጫወቱ የነበሩ ተጫዋቾች እንደነበረ ይታወቃልና ኢንተርናሽናል ብሬኩም ለማንቸስተር ዩናይትድ ተጫዋቾቹ እንዲመለሱ ጥሩ ሰዓትም የመጣ ይመስላል። ለማንኛውም ከፊታችን ሰኞ ጀምሮ በሚኖሩት ቀናት ተጫዋቾቹ ወደ ልምምድ ይመለሳሉ ተብሎ ይጠበቃል። በእግር ኳስ እንግዲህ ቁጥራዊ ስሌቶች እየወጡ ኤሮፕ ሊጉን ለማሸነፍ አሁንም ቅድመ ግምት የተሰጠው አትሌቲኮ ቢልባኦ እንደሆነ ይታወቃል። ዩናይትድ ከ3 እስከ 4 ባለው ውስጥ ነው ግምት የተሰጠው። እንደሚታወቀው በሩብ ፍጻሜ ከኦሎምፒክ ሊዮን ጋር ተደልድሏል። ማንቸስተር ዩናይትድ ማሸነፍ ከቻለ በግማሽ ፍጻሜ የሚገጥመው ደግሞ የአትሌቲኮ ቢልባኦና የሬንጀርስን አሸናፊ ነው። ማንቸስተር ዩናይትድ ቅድመ ግምት የተሰጠውን አትሌቲኮ ቢልባኦን የመግጠም እድሉ ሰፊ ነው። ምናልባትም በርካቶች የሚሆን ከሆነ ዋንጫውን የሚወስን ጨዋታ በግማሽ ፍጻሜ እናያለን እያሉ ነው። ለዩናይትድ የዩሮፕ ሊግ ዘንድሮ ቅንጦት አይደለም፣ የህልውና ጨዋታ ነው። ምክንያቱም የአውሮፓ ሻምፒዮንስ ሊግ ትኬትን ሊያስቆረጣቸው ይችላል። በፕሪሚየር ሊጉ ከ10ኛ በታች ያለው ዩናይትድ በዩሮፕ ሊጉ አቋራጩን ለመጠቀም ጥሩ አጋጣሚ ነው። ዩሮፕ ሊጉ ጥሩ አጋጣሚ ነው ሻምፒዮንስ ሊግ ትኬትን ለመቁረጥ። ብሩኖ ፈርናንዴዝ የክለቡን የዓመቱ ምርጥ ተጫዋች ስለመሆን ተጠይቆ ነበረ። ያው ዘንድሮ ከሱ ያልፋል ተብሎ አይጠበቅም። በጣም ጠቃሚ ሽልማት ነው፣ ለክለቡ በጣም ጠቃሚ ሽልማትም ይሆናል። ነገር ግን እኔ አሁን እያንዳንዱን ትኩረት የማደርገው ነገር በግል ሽልማት ላይ አይደለም። የውድድር ዓመቱን በአውሮፓ ውድድር በተለይም በኤሮፕ ሊግ ፍጻሜ መድረስና ዋንጫውን ማንሳት አሁን የቀረን ትልቁ ግባችን ነው። በፕሪሚየር ሊግ የቻልነውን ሁሉ ደረጃ ለማሻሻል እንጥራለን። ለዩናይትድ አይገባም። ዋና ህልሜ ግን አሁንም ቢሆን ኤሮፕ ሊጉ ነው ብሏል። ሩበን አሞሪም በተመለከተ ዌልሳዊ የቀድሞ የማንቸስተር ዩናይትድ የመስመር አጥቂ ሪያን ጊግስ ፖርቹጋል አሰልጣኝ ሩበን አሞሪም ከደጋፊዎች የሚደረግለት ድጋፍ ሊቀጥል ይገባል ብለዋል። አሰልጣኝ ሩበን አሞሪም የፕሪሚየር ሊጉን ዋንጫ ምን እንደሚያስፈልገው ጠንቅቆ ያውቃል ብለዋል። እርሱ ትልቅ እንግዲህ ዓላማ ይዞ ነው ወደ ማንቸስተር ዩናይትድ የመጣው። ሆኖም አሁን ላይ ጠንከር ያሉ ትችቶች ይሰነዘሩበት ጀምረዋል። ነገር ግን የክለቡ ደጋፊዎች ሩበን አሞሪም ሊጠብቁት ይገባል ብለዋል። የቀድሞም የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋችም ስለ አዲሱ የማንቸስተር ዩናይትድ አሰልጣኝና ስለ ዝውውር ተናግሮ ነበር። በተለይም የቀድሞ የማንቸስተር ዩናይትድ የማል ተከላካይ የነበረው ስታም የባየር ሊቨርፑልን የቀይ መስመር ተከላካይ ጄሬሚ ፍሪምፖንግ ለማንቸስተር ዩናይትድ በጣም አስፈላጊ ተጫዋች ነው። ይህ ተጫዋች በቀድሞ ክለቦች ተገኝቶ ሲጫወት መመልከት እንሻለው። ለማንቸስተር ዩናይትድም ብዙ ጥራቶችን ይሰጣል። በተለይም ለአጥቂዎች ኳስን በማቀበል ረገድ በአሉ ተከላካዮች አሁን ካሉ ተከላካዮች ጥሩ የሚባል ግልጋሎት የሚሰጥ ነውና እሱን በዩናይትድ መመልከት እሻለው ብለዋል።
ዛሬ የአፍሪካ የዓለም ዋንጫ ማጣሪያ ጨዋታ ኢስቱዋኒያ ከሞሪታኒያ ጎረቤት ሀገር ከኬንያ ከጋቦን ይጫወታሉ። በአውሮፓ ኔሽንስ ሊግ የሩብ ፍጻሜ መልስ ጨዋታ ፈረንሳይ ከክሮኤሺያ፣ ፖርቹጋል ከዴንማርክ፣ ጀርመን ከጣሊያን፣ ስፔን ከኔዘርላንድ። ዛሬስ ውጤት ይቀለበሳል ወይንስ መጀመሪያ ያሸነፉ ክለቦች ውጤት ያስጠብቃሉ? ስፔን እና ኔዘርላንድ ያቸው ውጤቱን ማን በድል ይወጣዋል? ምሽት 4:45 በአውሮፓ ኔሽንስ ሊግ ማጣሪያ ጨዋታ ጆርጂያ ከአርሜኒያ፣ ሃንጋሪ ከቱርክ፣ አይስላንድ ከኮሶቮ፣ ስኮትላንድ ከግሪክ፣ ሰርቢያ ከኦስትሪያ፣ ስሎቫኪያ ከስሎቬኒያ፣ ቤልጂየም ከዩክሬን፣ አየርላንድ ከቡልጋሪያ ዛሬ የሚደረጉ መርሃ ግብሮች ናቸው። የክለቦቻችሁ ተጫዋቾች ዛሬም ብሔራዊ ቡድኖችን ወክለው ሲጫወቱ መልካም ዕድል እንዲገጥማቸው ከጉዳት ነፃ ሆኖ ለሊግ ጨዋታ እንዲደርስላችሁ ተመኝተናል። ዕለተ እሁድ ማለዳ ከቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት ያሰናዳንላችሁ ስፖርታዊ ጥንቅሮቻችን ግን ፍጻሜያቸው እዚህ ጋር ሆነ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሰናይ ቀን።